በዋናነት አጃ ለምንድነው የሚሆነው ቂጣ አይኑ ሲጠፋ ይቀባል ይጠቀሳል የመጀመሪያ ልጅ ነው እንዴ አው የመጀመሪያ ነው አርሶ አደር በመሆኑ ይኮራሉ አርሶ አደር እኮ ያኮራል ሁሉ ነገር እኮ ተገበሬ ነው ሰንቲ ብቻ ነው ከተማ ያለው ቸርነቱም የሚነሳ ነው አይደል በጣም ደስ የሚል እንደውም ትንሰጥረው እኮ ወላሂ የርሻ መሬት ችግር የለም እንደዚህ እየተደከመ እንደው እንደ ሀገር ለምን ይደህየን ይመስሎታል እንደው አሰራራችን እንደ ሸረኛ እኮ ናትኩ ዲግሪ የተማረ ሰው እንኳን ያህላትም እኮ ወሳበት አስቸጋሪ ነው አሁን የትክክለኛ ወቅት ነው የጥንቅሽ ነው በጥቅምት ትክክለኛ ነው ዋናው ነው በቃ ትክክለኛ ሰዓት ነው እርጥብ ጥሩ ነው ይባላል ገጠር እንደ ውሃ ነው የምጠጣው ወተት እንኳን በቀል ሌትር አላጣም እንደው ሌላው ቀርቶ የነበረን ቆይታ ለመስተንግዳችሁ በጣም አርግ ያመሰግናለሁ የተወደዳችሁ ያገር ልጆች አዲስ ልዩ መሰናዶ ይዘንላችሁ መተናል ካባብዬ ቀ ይሰኛል አዲሱ ፕሮግራማችን የአርሶ አደር አባቶቻችንን የማሳውሎና የህይወት መንገድ የምንዳሰስበት ይሆናል ታዲያ ከመየጓዳ መሰናዷችንም አይቋረጥም ዘወትር ቅዳሜ ወደ እናንተ መድረሱን ይቀጥላል በዛሬው የመጀመሪያው ካባብዬ ቀ መሰናዷችን በደቡብ ወሎ ዞን ቃሉ ወረዳ ወደምትገኘው የ05 ቀበሌ በኬ ጎራ እንላለን የዛሬው የመጀመሪያው መሰናዷችን መዳረሻ ደግሞ አሊያገር በተሰኘችው መንደር የሚገኙት የአርሶ አደር አብዱ መሐመድ ቀ ይሆናል አብራችሁን ቆዩ ቪዲዮውን ላይክ አድርጉ ቪዲዮቻችን ላይክ ስታደርጉ በብዙ ጣውረድ የምንሰራቸው ቪዲዮዎች ለብዙ ተመልካቾች እንዲደርሱ ያግዘናል በዚህ አጋጣሚ ወደ በኬ ጎራ ብለን ተወዳጅ ፕሮግራሞችን እናዘጋጅ ዘንድ ጥቆማ የሰጠንን ከሚሴ የሚኖረውን ወጣት ሁሴን አወልን እንዲሁም በኬ ደርሰን በክብር ተቀብለው በፍቅር አስተናግደው ቤታቸው አሳድረው በደስታ ለሸኙን የቀበሌው ሊቀመንበር አቶ አብዲ ሙፍቲና ቤተሰቦቻቸውን ከልብ እናመሰግናለን አሁን በቀጥታ ወደ ዕለቱ መሰናዶ አንዱ ሁለት ቦታ ላይ ይቻላል ደግሞ በግብርናም ጎበዝ ነው ለምን ማውሰኛለችም ማቲ ወጣ አንድ ላይ ማታ ነው ተሟጦላ ምገበው አሁን ደግሞ ምክንያት ሰራቻለሁ እኛማ አበሮች ምናምን ስለሚያተመራው ተጠፋል ተሰበረ ኧረ ተጠፋው ያሁላ ጋጋታ በደረሰው እልም ማለት ነው ይላችሁ እናላችሁ ወይ ይገትንልኩ አራ እየገብታችሁ እንግራ ነው እንጂ እንዴ ያለው ነው ምን አረ ጉድ ጦጣው ምን ትባላው ጦጣ ናት አዎ ጦጣው ምን ትባላው ገበሬው አብዲ ላንጣላችሁ እንደ ስራች ጨንግሹ ይሄው ይሄ ነው ይሄ ጫካው ዳገቱ ነው ቅጥቅህ ምንድነው ጦጣ ያለው ይሄ ጫካው ጫካው በዚህ ይሄው የሰበራችሁ እንካ ሰራችን ሰራ ወሩ እናንተ ሸቱን ያዙኝ ወደ ጧታ አይተ እንትን ተራላችሁ አቤት አሁን ሙጭ ነው ምን ሆነ አረ ያኩሩ ለምጣጩ ችግር የለም ችግር አለው ምን ባለ አየሩ ምን ይሻላል ኢንሻአላህ አስራሽ ወግድ አይ ቤተሰብ እሺ እየተዋወቅን በቅድሚያ አብዱ መሐመድ ሁሴን የት ነው ኗሪነቱ በኬ 05 ጎጥ አሊያገር እሺ አሁን የምንገኘው ጓሮ ነው በቃ የዘንድሮ የጓሮ አዝመራ ምንድነው የጓሮ አዝመራ በጣም አሪፍ ነበር አሁን ይሄው እንደምንታየው ጥንቅሹም አለ ዱባውም ነበር ተባይ በላብ ዱባ ያሳዩ ነበር እዛ ቅድም የተበላ አሁን አለው ውስጥ ልዶልህ ነው አሁን እሺ ውስጥ አላህ አሳይሃለሁ አሁን ጦጣ ነው ይሄን ሁሉ ችግር እየፈጠረ ያለው ጦጣ አርሶ አደሩን ይሄ አሁን ወደ 5 ኩንታል ነበር አምና በቀሎ ያመረኩለት ይሄን ጓሮ ይሄ ዘንድሮ እከታም ባላቀረ በሷው ምክንያት ነው በዋናነት መታጠቃው ምኑ ነው በቀሎና ዱባ በቀሎን ትበላለች በቀሎም በቃ ያው ምንም ታቸው ነው ምን ተገነጥሉ የሚገርም ነው በጣም እና ይሄ አሁን ምን ታየው ጓሮ ማለት ነው እሺ አምና ያው 3 ክምር ሆነ እንደገና ተወቅቶ በበሬ 5 ኩንታል በቀሎ ሆነ አምና ይሄው አንዲትም ነገር የለውም በቃ ዜሮ ነው አሁን ስለዚህ እሷን ነው አሁን ዞሮ ይሄው እንዲህ ያለ ባሬ ቢጥልልንም አሁን ታበላሽዋለህ አሁን ይሄ ምንድነው ባሬ መግፊያ ቅል ነው እዚህ ያለው ቅል ነው በቃ እሺ ቅል ነው ስለዚህ አሁን እዚህ ጓሮ ምን አዝመራ አለ እስኪ እንገሩን እንግዲህ ያለው አዎ አሁን እንግዲህ ጥንቅሽ አለ እሺ በቀሎ አለ በቀሎን በላችሁ እንጂ ዱባ ደግሞ እንኳን ለኛ ተርፎ ለከተማ እየወሰር ለዘመዶቻችን የምንሰጠው ዱባ እስከ 100 ዱባ ይጥል ነበር እዚህ ጓሮ ላይ እስከ 100 ዱባ
ይጥል ነበር አሁን ይሄው ዘንድሮ ይሄው በተባይ ባውሬ እንትን ይሄው ለነፍሳችንም ይሄው እንዳሳየው በቃ ይሄው የቦታ ነው ትግል ይዛችሁ ነው እሷ ጋር ትግል ይዘን ነው በቃ አሁን ያው 3-4 ሆነን ነው በቃ ምን ቀን ነው ማታ ትመጣለች ወይስ ቀን ነው በቃ ሙሉ ቀን አሁን እዚህ ተገባይ 3 ሰው ያስወጣል ዙሪያውን እየተስለከለከ እየደፈ ድብብቆሽ ጨዋታ ነው የሚጀምረው ድብብቆሽ ጨዋታ ታያለ ጥብናል ይሄ ጫካለ ይሄ ዛፉ ላይ እዚህ በቃ እንትን ትላለ አሁን ውሻ መፍራቷን ተወይ ራሱ ብርቱካንም ይያየው ነው ይንገሩኝ እስኪ ምን አትክልቶች አሉ ሎሚ በእንትን ይሄ ዘይቱኒ ዘይቱኒ ያለኝ ሎሚም አለ ስለዚህ ጓሮ እንደው ወቅት ተጠብቆ ከሚዘራው አዘርት ባሻገር አትክልትና ፍራፍሬም ያመርታሉ ምንድነው አሁን ይሄ ነው እስኪ ወደዚህ ያሳዩን እሺ ይሄ መንደረኒ ይባላል መንደረኒ ነው የሚባለው ይሄ አሁን ማአት ነው ይሄው ቅሉን እንትን ብሎ ነው ያፈራ ነው ይሄው ፍሬ ያለው ይሄው እንደምንታየው እንትን ብሏል ያየት ነው እዚህ ጋር ፍሬ ጀምሮ ወዲያም ይዟል ይሄ ቅሉ ስለያዘው ነው እንጂ ስለዚህ የብርቱካን ዛፍ ነው ይሄ የብርቱካን ዘር ነው በቃ ያው እሱ ጋር ያው አንድ ነው በቃ በጣም ጥሩ ነው ሎሚ አለ ዘይቱኒ ደግሞ እዛ እናያለን ስንሄድ በዛ እሺ እዚህ ነው ተወልደ ያደጉት አባታችን እዚህ ነው ዓመተ ምህረቱን ያውቁታል የተወለዱበትን ዘመን 55 ነው የተወለዱ በ955 የሚገርም ነው ከዛ 45 አለ ከዛ 18 ወደ 63 ዓመት እድሜ አካባቢ 45 ነው የተወለዱ እሺ ተወልደ ያደጉት እዚህ አካባቢ ማለት ነው እዚሁ በቃ በልጅነት ትምህርት ቤት የመግባት ወይ እንዴ የለም ጎረምሳቱ ሆን ደርግ በዘበን መሰረተ ትምህርት የሚባል ነው በዛ ብቻ ነው የተማረው ስለዚህ መሰረተ ትምህርት ገብተዋል እንጂ የመደበኛ ትምህርት የለም አልደረስንበት በዛ ግን ማንበብ መጻፍ ቻሉ በደንብ ነው ስለዚህ መሰረተ ትምህርት ተምረናል ያው በዛ በደንብ ማንበብ መጻፍ እንችላለን በጣም ደስ ይላል አሁን ያዝመራ መቼ ነው ያየነው ዞር እያሉ ያሳዩ መቼ ነው የተዘራው ማለት ነው ይሄ በቆሎና ጥንቅሹ ግንቦት ገባ እንዳለ ነው ግንቦት ላይ ማዚያ አለቅ ብሎ ግንቦት ገባ እንዳለ ምንዘራው ግን ዘበኑ ንሹና ዝናቡ ባለ በእንትን እንዳ ዝናቡና እንደ ወቅቱ ነው ምንዘራው ማዚያም ከዘነበ ማዚያ ዝናብ በጣም ተበዛ ንሽ ስለምንጠብቅ ወደ ግንቦቱ ላይ ነው ወደ ግንቦቱ ላይ ማለት ነው እና ደሞ ዝናብ እጥረት አለ ወዝም ብለን ተማዚያው ውስጥ እንዘራው ከዛ በኋላ እየተኮተኮተ በንሽት ሆነ ጭረስኮኩኝ ያሊ ማረማ ያዋጣ ግብርና እንዴት ነው የግብርና ህይወቱ ምን ይመስላል ግብርና ቆንጆ ነበር ትኖር አሁን ግን ቤተሰብ ቀነሰ ልጅ በቃ ይሄንን ተጠየፉ ስራውን ቀደም ግብርና ኑሮ አንፈልግም አሉ በከተማ ሄደዋል ሁለት ብቻ ያሉኝ ወንዶች እነዛ አሁን ያው ገበያ ሱቅ ስራ ምናምን አሁን አባ እዚህ ጋር አንዱ ችግር ማለት ነው እናንተ ለፍታችሁ ጥራችሁ ማሳጋ ታግላችሁ አሳደጋችሁ አሁን ግን ሁሉም ወጣት ከተማ ተመኘ ምንድነው የሚሻለው ማን ነው አርሶ የሚያበላው ህዝቡን ታዳ ወደፊት እናንተ ስደክሙ እኛ ይሄን በጣም ገርሞናል እኛ እንዳንተ አሁን በጣም ነው እኛም ይያልን ነው ያሁኑ ለትውልድ እርሻን አፈርን ተጠየፋል ግን ውጤት ያለው እርሻ ላይ ነበር ዛሬ በጣም ውጤት ያለው አንድ ማዳበሪያ ያህል ስንት እየተሸጠ ማለት ነው ልክ ነው እና ስለዚህ እምቢ ያሉ ልጆቹ በቃ የታዩ ያንን የከተማ ኑሮ እንትን ያሉት አሁን ወጣ ገበሬ ያለ እዚህ አካባቢ ኧረ የለም ቀደም ብዙ እየተበላሸ ነው በእንትን በጫት እየተበላሸ ነው እውነቴን ነው የምልሽ በጣም ኑሮ በጣም አልወጉ የሆነ ነው አንዳንዶች ልጆች ናቸው አሁን የኛ ምናልባት እንደው ተልጅነት ቀጣ ብለው ያደጉ ወደ ስራም ትኩር ብለው እንትን የሚሉት እነዛ እንጂ ዛሬ ብዙ አልባሌ ቦታ ይዋለ እንደው ብዙ ወጣት እየተበላሸ ነው ስለዚህ አሁን አንዱ ትልቁ ስጋት ቀደም እንዳሉት እናንተ ጧማታ ለፍታችሁ ደክማችሁ ያው የግብርና ስራ አድካሚ ነው ቢሆንም ግን በእናንተ ውጤት ከናንተ አልፎ ሌላው ከተሜው መንግስት ሰራተኛው የማያመርተው ሰው ተጠቃሚ ነው ተበኛ እንትን ገስቶም ቢሆን የግድ ምርት መቸም ሲኖር ነው የሚገዛው ማለት በጣም ሲቀርብ ነው አንዳንዴ እኮ ድርቅ ሆኖ ገበያም ላይ የሚሸጥ እህል ይጠፋል ስለዚህ በዚህ ከቀጠለ አሁን ምንድነው ጣፈንታችን አሁን የናንተን ስራ የሚረከብ ምናልባት የናንተ የግብርና ስራ አድካሚ ሊሆን ይችላል ግን አሻሽሎም ቢሆን በቴክኖሎጂም በምንም አግዞ ስራውን ማሻሻል እንጂ እንደው ከገጠር ጥሎ መጥፋት መፍትሄ ይሆናል ወይ
አረ መፍትሄ የለውም መልክ አሁን እንደምንተለው እንደው በቴክኖሎጂ ምናልባት ጉልበት በጣም በማይፈጅ እንትን እንደው መንግስት ራሱ እንደው አሻሽሎ አምጥቶ እንደው በዛ ቢያበራታው እንጂ ወጣቱንም ይሄን ያሁኑንም ተውልድ ምናልባት በቴክኖሎጂ አሁን ጉልበት በማይፈጅ ነገር ቢያስተምረው እንደው ምናልባት ቢገባ እንጂ ግብርና ላይ የሚያተኩር ወጣት አተኩሮ የለም አሁን በጣም የለም እንደው ተመቶ 10 ወይ 20 ይገኝ ተመቶ በጣም ጥቂት ወጣቶች ተመቶ እንደው ወይ 20 ቢገኙ ያባቶቻቸውን ቀይዘው የሚያርሱ የሚሰሩ በቃ እንደዛ እንጂ አሁን ዛሬ ነው ወጥቼ እንዲኩኝ ነው እሄዳለሁ ነው እንጂ እንደው ተቀምጬ እዚህ እርሻ አርሳለሁ የሚል ወጣት የለም ስደትስ እዚህ አካባቢ የተለመደ ነው ወደ ውጭ ሀገር በህገወጥ በባህር በጣም የለም ይሄ እንደው ወደታች ይሄ አርጎባው እንደው በእኛ እንደው የለም በጣም እንዴ አው በባህር መሄድ በህገወጥ መንገድ መሰደድ የለም አልፎ እንደው እንጂ አሁን ሴት ልጅ ያው በህጋዊ ለመህር ነው አሁን ጥረቷ እንጂ እንዴ በባህር ላይ እንሄዳለን ብለው አይሉ አባታችን አሁን የግብርና ኑሮ ምንድነው የሚያመርቱት እስኪ እንገሩን እየሄድን እያሳዩ እኔም ማማመርተው እሺ ምንም እንደው የህል አይነት አመርት ነበር አሁን እንደነገርኩ ቅድም አብዲም እንደነገረ እንድትወጥ ታድርገዋለሁ በምንድን በጉልበት ዕውቀቱ አለ ልብ አለ ግን ዱንያ ጋር እንደገና ሁለመናው እንዲሁ የት ተመቻቸ ሰው ጉልበት ይላል ግብርና ስራ ጉልበት ይላል እድሜም እየጨመረ ሲመጣ እድሜም ደግሞ እየጨመረ ሲሄድ ድክመት ይመጣል እና አሁን ዙሮ ፊት ማገላበጠው እንዲንጋ ሆነ ያየው ጊዜ ነፍሴ ይገርመኛል ፊት የካቡትም ማለት ነው እኔ ነበርኩኝ አዎ እንዲ ተቆመቴ በላይ ነው አሁን ይሄን ድንጋው እነተን ያምጥቼ እዚህ ነው የጣልኩት ይላል አሁን አይናችሁ ቢያይዛ ማሽላ ውስጥ አላሁን እንደው እኔ ነኝ የካቡት ያስብልሃል ብትያ ያ የቀረ ነው እንጂ ምን አለስ እንዲያመርታለሁ ጤፍ አመርታለሁ አጃ አመርታለሁ ይሄው ምን ታያው ደግሞ ይሄ በቆሎ ነው ይመረታል ምንም የማይመረት ነገር የለም በጣም ጥሩ አዎ የማይመረት ነው ማላመርተው የለም ያውስ በቀላል ነው እንዴ የገባውን እህል እንደገና ይሄ የሚወቃውን እህል ቆይቼ ነው በቃ መባላው እንጂ ያው የኖር እህል ነው በቃ መባላው ነበር ማለት ነው ስለዚህ የሚያመርቱት የሚከርም ነው አዎ ከጆዳፍ አይደለም መህር ድረስ ታያልቀርቶ ወደዛ ይገፋል ነው በጣም ደስ ይላል ይሄ ሁሉ ሆኖ ግን በልፋት በግብርና ነው ጠንክሮ በመስራት ነው አዎ አሁን ልጅ ግን ላብ አልቦት ይሰራል ብዬ እንጃ እኛ ኮሸሚዛችን ይሄ ቆርፍዶ ነበር ምን ሰራው እጃችን ቆርፍዶ አሁን ሰው ለመጨበጥ እንፈራ ነበር ሰላም ለማለት እጃችን እንትን ማሰለት ማለት ታታሪ ስለሆናችሁ እንስሳት በማርባት እንስሳት እንግዲህ እኛ አረባለሁ እንደማንም 3 4 5 ላሞች አረባለሁ የወተት ላሞች አዎ አይደለም ማለት ያገራችን ያበሻ ያበሻ ያው ወተት እንጠቀማለን ልክ ነው አዎ እስካሁንም ያለሁት የኔ ጓደኞች ብዙ እንደኔ አሁን አይፈራገጡ በወተት ወተት ተጣጣለሁ እርጥብ ጥሩ ነው ይባላል ገጠር አዎ እንደ ውሃ ነው የምጠጣው ወተት እንኳን በቀል ሌትር አላጣም እንደው ሌላው ቀርቶ ሌትር አላጣም በጣም ጥሩ በዛች ነው ያው እርባታም በጣም አይባልም እንዱ ከብቶች ልክ ነው ያው ለራሳችሁ ጠቀሜታ የሚውል ጠቃሚና ማለት ነው ለራሳችን እንጠቀማለን ሌላ እንግዲህ ተያርፎ ተርፎ መቼም ልጆች አስተማርንም ዳርንም ቦጉ ያረግና አስደሳናቸው ዱንያም እየሰጠን ሲሸኘናቸው መቻ ገቡ ወደ ትዳር እንዴት ገቡ እንደው በ75 ዓመት ምረን ነው ዛሬ በ28 ዓመት በ22 ዓመት ነው እንደዛ እንግዲህ በ55 ከተወለዱ በ75 በ20 ዓመት ሆነ በ20 ዓመት አካባቢ ነው እንደው አባቴ ብርቅ ሆኖበታል ዝም ብሎ በልጅነት ያንቆዳሪ የመጀመሪያ ልጅ ነው እንዴ አዎ የመጀመሪያ ነው እንደው አባቴ ዘመድ በቃ መሆን አለበት ሲል ልጅ እንደራለሁ አለ በቃ በ20 ዓመት የኔ ዳሬ በቃ ከዛ ወደ ትዳር ገቡ አዎ ወደ ትዳር ገባው ያው እንደማንም ትዳር አጋሬ ደግሞ አምና ሞተች ያው እቺ ልጅ አግብቼ ነው እንደዛ ነው አንድ 6 ልጆች አሉ በቃ ሁለት ወንዶች ብቻ ያምልህ አሁን ወደ ገበያ ዓለም ዞሮ ይዘዋል አዎ ገበያ እንደማንም ይዘዋል ጠንክረዋል ልጆቹ ወደ ንግድ ዓለም በጣም ኢማነኛ ናቸው የእስልምና ትምህርት ማስተምሪያቸዋለሁ በቃ አሁን በጣም አሪፍ ናቸው በጣም ደስ ይላል አርሶ አደር በመሆኑ ይኮራሉ ማለት በስራው በደንብ አርሶ አደር እኮ ያኮራል ልክ ነው ምክንያቱም ወጉ ተያዙት አሁን ያለውን የሚያምርህ ነገር የለም በቃ አዎ አሁን እኮ ስጋም በለው ተገጠር ነው ተገበሬ ነው የሚሄደው እንቁላል በለው ተገበሬ ነው ወተት ብትለው ሁሉ ነገር እኮ ተገበሬ ነው ሳንቲም ብቻ ነው ከተማ ያለው ኮነቴ ነው አሁን ያውም ይሄው ከተማ ያረቡ ላሞች
እንትን ይያሉ አሁን እንትን አሉ ከተመኛውም ወደ ግብርናው መጣ ወደ ግብርናው አሁን ድርቆ ያሩ ይሄው ይዘው ለመላም እንትን ይያሉ ያስወለዱ አሜሪካን ላሞች እና ስለዚህ እዚህ ድረስ ነው ለሃል ልክ ነው እሺ ዞር ያልን ጫዋታለን ሌላ ያላሳዩኝ እንትኖች ያሳዩኛል በዛው ያ ታክልቶች ቅድም ስማቸውን ያነሷቸው ካሉ ወይዝችና እዚህ ጋር ያለው ዘይቶኒ ነው ዘይቶኒ አሁን በመቻ ያፈራል አምናህን ጊዜ አፍርቶ ለጉሪ መሬት እየፈሰሰ እየተበላ ነበር የዘንድሮው ዝርቅ በጣም ስለበረታ ያድርቁ ጎርቶት ያነቆጣ ነው አሁን ይሄ ዳር ታሳስ ይደርሳል በደንብ ይደርሳል ያው እንደ አምናው ባይገፋ ያው ለቤት እንኳን ሸት ይሆናል ይሄ በየዘመዱ 2 ኩንታል 3 ኩንታል ይወጣው ነበር ይገርማል በቃ አሁን ዋናው ነገር ነበር በቃ በዚህም ወቅት ግን ማለት ነው አምረታችሁ የፈለገ ኑሮ ቢወደድም ለዘመድ ቅመሱ ተላላችሁ ለከተማ አረ በደንብ ይሄ ጓሮ አሁን በቆጥር ለኮምበልሻ ወደ 15 ቤት ነው የወሰርኩ ነበር አምና ማለት ነው እሺ ይሄን በቀሉ አሁን እንደሱ ሱኖባቸው ተወንስ አይላሉ ግን አቀዋል ጦጣ ጨርሰው ይያልኩ ብያቸዋለሁ ጦጣ ጨርሰው ዘንድሮ ምን ውጤት የለም ይያ የናንተን ፈንታ ሌባ ወሰደው አረ ነብሴም የለ እንኳን የሳቸው ፈንታ የነብሴም ተጨርሰዋለች ይገርማል አጥሩላኮ ጨርሰው እሱ ነው በቃ ሽልቃቂ ነው በቃ ይሄ እንትን የሚለው ጠቅላላ ወስደዋለች ስለዚህ አሁን አርሶ አደር ከመልፋቱ ከመስራቱ ባሻገር ቸርነቱም የሚነሳ ነው አይደል አረ በጣም ደስ የሚል እንደውም ትንሰጥ ነው እኮ ወላሂ ገበረ ትንሰጥ ነው ደስ የሚል አሁን አብዲ መጣ ጊዜ ነገሬ ጊዜ ጥንቅሽ ይዘው ይሄዳሉ ነው ያልኩት ጥንቅሽ ተሸክመው ይሄዳሉ ተቻሉ ጥንቅሽ ይዘው ይሄዳሉ ለቤተሰቦቻቸው እና ስለዚህ ደስ ይለናል በቃ በጣም ይገርማል በጣም ደስ የሚለን ገበሬ እንግዲህ እንደው ትሰጥ ነው በቃ ደስ የሚል በጣም ደስ ይላል ገበሬ ቸር ነው እውነቴን እኮ ነው ልክ ነው ከተማውን እንደው ይቺን ገስተው እንደዚች ገስተው እንደው ይበላሉ ወይ ነው የምንለው እኮ አሁን እንደው የውድነቱ ማንኛውም ነገር ኑሮ ውድነቱ ማለት ነው ትክክል ከናንተ ገበሬ ባሻገር ለከተማው ሰው ታዝናላችሁ አሁን አንዱን ቁም 30 ብር 40 ብር ይሸጣሉ እዛ አውጥተው እዚህ ሱቁ ወዲ ልክ ነው ደሴም ያያየን እኛ ግን ምንም አይመስልንም በቃ ዝም ብሎ ገበሬ እኮ ቸር ነው ወላሂ ምሬት ነው ትክክል ነው ትንሽ ወጡ እንደሁ አየሩ እየተጋጫጨ በቃ አዝመራው እንደሁ ያለ ነው እንጂ ደህና ነው እንደማለት ልክ ነው በጣም የሚያምር ግብርና ኑሮማ የሚያምር ነው እቺ መሃል ላይ ያለችውስ ምንድናት ዋንዛ ይቺኛው አዚሁ ያለችው እዚህ ይቺም ዘይቶኒ ተመሳሳይ ነው አንድ ናቸው ተመሳሳይ አንድ ናቸው እዚህም ጋር መሬት ላይ ያያየን ነው ነጭ መጣፈጥ ቅመም ያመርታል ማለት ነው ቅመም ናተው ቅመም ለነፍሳችን ብለን ነው ቅመም የቅመም ሀገር ነው ማለት ነው ቅመም ያቃል ልክ ነው ግን እንደዚህ ለአመታት ማለት ነው አሁን ኢትዮጵያ ብዙ የእርሻ መሬት ችግር የለም ትለፋላችሁ ተወርዳላችሁ እንደዚህ እየተደከመ እንደው እንደ ሀገር ለምን ይደህየን ይመስሎታል እንደው አሰራር ችግር ይሄ ምን መሰለህ ብዙውን ያሰራር ችግር ነው ይሄ እንጂ መሬት ጠባቧ መሬት ላይ እኮ ብዙ ይመረታል እና ተኩለነጃ ለመከተል ሁለተኛ ደግሞ የግብርና ሙያን በደንብ አርጎ ተከትሎ አለመሄድ እንኳን ሌላኮ መሬት እየጠበባቸው እኮ ጣላ ላይ ያደረጉ ቲማቲም ይበሉ አሉ አይደል ይሄን ሁሉ ተሞክሮ ያውቃሉ በጣም ምሳሌ የመሬጥበት ኑሮ ጣላ ላይ አፈር ያረጋሉ አይደል በዛ እኮ ቲማቲም ምናምን እየተከሉ የሚያመርቱ ሀገራት አሉ እኮ እኛ ግን ይሄን ጉር መሬት ይዘን ይሄው ያሰራር ችግር እና ያውቀ ችግር ዝም ብለን ዲዳ ቀርቷል ማለት ነው አይመረጥ እንደው አሁን በሆነ አጋጣሚ ወይ ዘመር ቤት ሊሆን ይችላል ወይ በሆነ አጋጣሚ ሌላ ቦታ ሄደው እጓሮ ያደረ መሬት ሲያዩ እንደው ምን ይላሉ እርሶ ያ አላህ እንደው ያለኝን እናገራለሁ መቼም ባለኝ ዕውቀት ማለት ነው ትንሽም ብትሆን ይሄን ይሆን መስላል እኮ ይሄን ይመስላል እላለሁ አሁን እቺም በዶማ ቆፍሬ ነው ነፍሴ የዘራሁላት ይሄን ነጭ መጣፈጡ በዶማ ነፍሴ ቆፈርኩኝ ዘራሁላት በቃ ይሄ በቀሎ ስለተዘራ በሬ ስለማያስጠምድ በዶማ ጫርጫር አድርጌ ዘራኋት አያታችን ባለውናት አሁን አደርቅም እንግዲህ እዚህም ጋር ግርንጭ ትሆናለች በርበሬ አለች እሺ ያየ በለው ይሄ የሚያቃጥለው የሚጥሚጣ በርበሬ ሚጥሚጣ በቃ የሚጥሚጣ ናች እንግዲህ አሁን ግርንጫ ትቀመጣለች አይደል ዝናብ በጣላ ሰዓት ዝም ብላ ያበበይ ታፈራለች የሚገርም ነው በቃ በየአመቱ በየጊዜው ዝም ብላ ጉቷን ብቻ ሀብት እንዳይደዝ እንዳይላት ትጠበቃለች አንዴ ከተዘራች አትደርቅም አይደርቅም ዝም ብላ ትቀመጥና ዝናብ በጣላ ሰዓት ያው ታቀጠቅጣለች አሁን ምን ያህል አመት ሆነው
አረገና በክረምቱ ነው አሁን የተደረገው ስለዚህ አሁን ቀጣይ ነው ከዚህ በኋላ ያው አይቋረጥም 5 አመት 6 አመትም ሊያበላ ይችላል አዎ ይሄም ያው ለእናንተ እንደ ጥበቃው እንደ እንክብካቤው አዎ እንክብካቤ ሀብት ምናምን ታልገረፋፈጠው ዝም ብላ መብቷን ጥብቃታ ተቀመጠ ያው በቃ ዝም ብሎ ምንም እንትን ደስ ይላል ልጆች ወን ግን ግብርና አስተምረው ነበር በልጅነት ለምደዋል ግን እንዲሁ በጣም እንትን ሲለኝ እስቲ እንደው ወደ ከተማ ይወጡ ብዬ ነፍሴኔ በግፊት ያስወጣ እዚህም አልሆነላቸው ሲበሳኩ ሰራው ጋር አዎ እንደው ጣላት ያረጉ ወጣ ያሉትን ያው አይኔም እንግዲህ ጣላረኩኝ እንደው የነፍሴንም ያየሁ ድክመቱ እኔ ስታለሁ ድረስ እንግዲህ ጉልበቴን አፌ ያርገኝ ይተቀምባታለሁ ትክክል አዎ እንደዛ ብዬ ነው በጣም ደስ ይላል አሁን ሌላ ጓሮ ነው ያለ ነው እንጂ ምን አዝመራል አሁን በዚህ ወቅት ላይ የሚጠበቅ እንደው ዱር ሆኖ በሰላም እስኪ ገባ ድረስ በተስፋ መጠበቅ ማሽላውን አይታችሁታ ማሽላ በታች ነው አዎ ይሄ ታይሳዘቁም ናችሁ በሰላም እኔ ነው ማሽላ አለ አዎ ወፍ ይጠበቃል እቺ እንደመሆኑም ልህንርጉም እሷን እንደው ጦጣ አረ የማሽላው ለነገሩ መንገዳችን ላይ ስለሆነ በዛው ማየት እንችላለን እንገባለን አረ ምንም ችግር የለም ግን እሷን እንደው መንግስት አንድ ልባብልልን እሪን ላለም ብለናል ምንም ወደፊት አርሶ አደሩን ልክ እንደ ተክሎነጁ ይሄን አርጉ እንደሚለው መንግስት እሷን ታላጠፋለን በፊት ነበረ ግን አረ አሁን ያረባች በቃ አሁን ምንም ሰው ተፈራ ነበር ውሻ ተፈራ ነበር አሁን በቃ እዚች ዛፍ ላይ ሆነ አትፈራም በቃ ምን በቃ እንዲች ትልሃለ በጥይት እኮ አትመታም እንዴ ሸረኛ እኮ ናት ዲግሪ የተማረ ሰው እንኳን ያህላትም እኮ ወሳበት አስቸጋሪ ነው በጣም እንደ መከራ ነው እንደዚህ ለፍታችሁ አሁን ይሁሉ ዱባ በዚህ ተሸውዳለ ይሄን ባቦ ወደ ስንት ጉዶ ነው አሁን እኮ 60 50 እኮ አላነሰ ነው ቅድም እንዳሳየው ያለ በቃ ተንባሃለ አሁን ቢጨንቀን ሾህ እየረገረግን ላው ላይ እየረበረብን እንደው ምናምን ቢወጋት ብለን እኛ እዚህ ድረስ ነው በቃ ቀፎም አለች ነበረች መርዝ ጨርሷታል ይሄ ለርጭት ይረጩ እዚህ እንግዲህ እሱ ጨርሷል የምትረጩ ኬሚካል ያረም ማጥፊያ ነው ወይስ ያረም ማጥፊያውንም ይሄ ደግሞ ለተባይ ለምናምን አለ አይደል አዎ ያንንም በቃ እንትን ትንል ለሷ አጠረው ያው የለችም በቃ እንትን አለቀ ወደ 7 ነበሩ አለቁ እዚህ እንግዲህ አትርጫ ይባልም ጎረቤት ትረጭ በቃ እንግዲህ ለማገድ በጣም ከብዳል ለነፍስ ጥቅም ነው ወይ ይላል አስቸጋሪ ሆነ አዎ በዚህ ምክንያት ወንድሞች አሉት አዎ ወንድሞች አሉ 3 ተደዋለሁ ወደ ከተማ ነተማ እኔ ብቻ ነኝ ያለሁት እርሻውን በብዙ አቅራቢያ ነው እዚሁ አዎ ይሄ አካባቢ ብዙ ሩቅ የሚያስኬድ በጣም ሩቅ አይባል አሁን ምንድነው ከማሽላ ከበቆሎ ቀጥል ሌላ በተጨማሪ ያዘመራችሁ ዘንድ አጃ ይመረታል ማለት ነው አጃ ይመረታል አጃ ምን ነው የሚወደደው አጃ በዋናነት አጃ ለምንድን ነው የሚሆነው አጃ ቂጣ አርሶ አደር ቂጣ ይወዳል ወተት ይወዳል እርጥብ ካለ ቤት በተለይ ኧረ ወተት በእንደገና በንጥር አለ አሁን አለ ኧረ በደንብ አለ አይኑ ሲጠፋ ይቀባል ይጠቀሳል አይኑ ሲጠፋ የምኑ ነው አይኑ የሚጠፋው ሰረባት ይጋገራል ሰረባት ይጋገርና ማለት ነው በዛ በቃ ተላይ እንትን የሰረባቱ አይን እስከሚጠፋ ሰረባቱ አይን እንደዛ ነው የማሽላ ማሳችን በዚህ ጋር ነው ይሄ ነው ከዛ ባሻገር ምን ያመርታል አሁን የአካባቢው ካጃ በተጨማሪ የሚያመርተው ሰው ስንዴም ያመርታል ያስገባው ያመርታል ስንዴ ጤፍ ማሽላ የማሽላው አይነት እንግዲህ ብዙ አይነት ነው ያው ዘንጋዳ የሚባል ነበር ድሮ ቀርቷል የድበላ እህሎችን ባቄላም ይዘራል አንዳንድ አልፎ እንዲህ በጣም በብዛት የለም ንግባል ይሄ ማሽላው አካባቢ ነው ማሽላ ጥበቃ እዚህ አካባቢ እንዴት ነው ያስቸግራል ወፍ ደህና ነው ወፍ ዘንድሮ ይሄው ብቻዋን እናት ምን ታያት እንግዲህ እቺ ምንም የለም ሌላ አለኩ ይሄው ብቻውን ነው እንደ ብቻዋን በቃ በዚህ እንደው አካባቢ ምንም የለም እንደው ይበላዋል እንደው እጅህን ይዞት ይለኝ አቦ ተወከል ነው ግድ የለም ብዬ ተውኩት ይሄው እንደምንታየው ይሄው ጭጥቋል አሁን ወፍ የለም ይመስላል ተወከል ነው እሱ ተወከል አይደለም ተወከል ነው ማሽላ ቆረጣ የሚጀምረው መቼ ነው ማለት ነው ለትያን በተሳስ ቆርጣላችሁ ተሳስ ነው አሁን ይሄ እንግዲህ ጥቅምት ወሩን አሁን ጨቅጭቆ ያፈራል አሁን ሸት ህዳር ወሩን
የመድረቅ ባህሪ ያመጣል። እንደገና ተሳስ ላይ በቃ ወረታ ነው። በብዛት ሰው ግን ያመርታል እዚህ ማሽላ ያመርታል። ያው ዘንድሮ ትንሽ ዝናብ ጥረት ስላለ ምናልባች በመቼ ነበር የምትዘሩት? በብዛት እንዘራው እንደ በቆሎ ነው። በግንቦትም ወራት እንዘራለን። በማዚያም የዝናቡ ነው። ዝናቡ ቶሎ ወጥቶ የሚሄድ ሆነ በማዚያው እንዘራለን። ዘንድሮ ግን ዝናብ ደግሞ ታለን እሺ ስለምንፈልግ ወደ ግንቦቱ ላይ ነው የሚዘራው። እንደዛ ነው። ከዛ ባሻገር አሁን እንደ አካባቢ እናንተ ብዙ ለፍታችሁ ለከተማው ግብአት እንደመሆናችሁ አካባቢው ተሻሽሏል። አሁን የስልጣኔው ቴክኖሎጂው መጥቷል። እንዴት ነው ቴክኖሎጂው? ሰው ማሰልጥኗል። እንደው ስራ ላይ እምቢያለ እንጂ አሰለጣጣን ነው። ፊት እኮ አሁን ምንተኛው ጎጋ ላይ ነበር። ከሌ ማለት ቁርበት የከብቱን ቁርበት ይለፋል። እዛን ዛሬ እኮ በየቦታው ትተድ ፍራሽ ነው። ምንም የለም ፍራሽ ነው። በቃ ሰልጥኗል ህዝቡ። ከዛ ባሻገር ቤትም ውስጥ እንስሳት ቤት ቤት ይለያል። እየተለየ ነው። ያው ታጠገብም ባይርቅ ያው ይለያል። እንደማንም የጥሩ አቀማመጥና ሆኖ አንድ አይደለም። ልዩነት አለ። ኧረ በጣም ልዩነት አለ። በጣም ትክክል ነው። ከዛዎች መብራትም ያያየው ነበር። መብራት ገብቷል። መብራት ገብቷል። እዚቹ መንደር ብቻ ነው እንጂ ገብቷል። ወደ ሌላ አልሄደም። እዚቹን ትምህርት ቤት ዋሊዶችን የዚቹ እናንተ አካባቢ እንደገና አህመዱ ቤት ዘዋዲያ መጀመሪያ ገባችበት ያ ሁሉ ገብቷል። እንደዛ ሁሉ አለ። በጣም ደስ ይላል እንጂ ከልብ እናመሰግናለን። እንግዲህ ምርቱንም በሰላም ወደ ቤት የሚገባ ያርገው። መርሃባ። ወደ ታግናው በላይ በኩል ናቸው። ይዛቸዋል። ጥንቅሽ ትንሽ እንትን ምንጣፍ ነገር ታመጡላችሁ ወሉ አራ እንግዲህ ወደ ቤት ይሁኑ። አራ አንቺ ቤት ላይ ይሁኑ። ከርከም አድርግላችሁ እንትን የለም ምንድን ቆሻሻ ያለው ደረው ማለት ነው። ማደረቅ ነው። ከብት አይዞርም አበይ ከብት ስለማይዞር ሳጥድዛን አንቺ ማጭ አንድ ሰውዬ እናንተ ቢጤና ገበሬ ጎን ነው ክፍል ለክፍል እናንተ ያችን እንጀራ በልቶ ለሽባ ልጆች አንቺስ እቺ ስለስላላ ቶሎንቲ እንቅልፉን ልጆቹ ጋር ጥቅሹን አንቺ እኛና ጉሮሮ ልቡ ተንደቀደቀው ማነው አንተ ገበሬ አሁን ያገሳል ዋያ ተንጂ ከሰስሬ በሳ አሁን ደርሱ አይ አሁን ማብጣ እናታ ልክ ነው። ቀደም ደስ የሚለው እንደው ሆዴ ይሞላል። አንተ ባልበላም ሙሉ ቀን እንደው አሁን ባልበላ ወላሂ ነው ያልነው አላህ ሻሂዴ ነው። ይሄው ነው በቃ ሁሴን ጋር ይዋላል ነበር የለም በመስጠት ቸር ነው። ኧረ አላህ አጋጣሚ ሆኖ አሁን እያወራን ነበር ስለሱ ቸር ነው ማብላት ምንም ቸር ነው። በቃ ያያዘበት የለም እና በአንዲቱ ነገር ታገኘዋለህ አለ እንደ ስሪ ፋጢማ ጥንቅሽ ምን ያደርጋል? አሁን የትክክለኛ ወቅት ነው የጥንቅሽ ነው። በጥቅምት ትክክለኛ ነው። ዋናው ነው በቃ ትክክለኛ ሰዓት ነው። አያቸው እንዲህ ያሉት ይገራሉ። እኛ ከተማ የምናውቀው በችርቻሮ ነው። አንድ ቁም ይሄን ያህል እየተባለ አሁን ቁርስ ብላችሁ ነው አብዲ ምን ተብት አሁን አሁን ለራሴ ወጥቶ የረታው እነሱን ታበላቸዋል። ተው እርጎ ዘር ተደረግፍ ያለህ ብያለሁ። ታበላቸዋል። አልሐምዱሊላህ ኧረ በሞት ሲራኛው የተወጀደ ሞክራለን። ኧረ ታውኝ የማጉል ነው። አሁን እኮ በላና ምን ተበላን? የቅድም እኮ ብሉ ብያለሁ። መጀመሪያ እንብላ ብያለሁ። በቃ ለነሱ እናንተሳ ቁርስ የበላነው አሁን ነው። ግን እናንተሳ ለድባብ እንበላለን ፕሮግራሞች እንዳለ በይ ፋጢማ እንትን በይማ ታቆይ እንጂ አሁን ገና እኮ ደግ ብሎ በሎሽ ግብርናው ቀላ ላይ ጉልበት ደከማ። እንግዲህ የራሱ ጉዳይ። አሁን ቢጨንቃል ተሰንደርፋ እየመነጠረ ተረገርጋለሁ። እንዴ ያረገ ተረገርጋለሁ። አታድኑ አዎ ጉድ ተረገርጋለሁ። እኔም እኮ ይሄ እኮ አቅርቤ ነበር። አርቤ እኮ መጣችሁብኝ። አንቺ የዛላ እኮ ይሄን መብራት እኮ የተከሉለትን እንትን አላችሁ
ኧረ ህዝቡ ነው ባንተ ህዝቡ ህዝቡንም በሰጣፋኩ በዝሙ አረ ያ ልጅ ግን እዛ ሆኖ በርግጠኛ ነው እንፈልሻለ እንዴት ነው አቡ ደግሞ ለነበረን ቆይታ ለመስተንግዶአችሁ በጣም አድርጌ አመሰግናለሁ። ይሄን መጣችሁ እንደው ቃለ መጠይቅ ማድረጋችሁ በጣም ደስ የሚል ነው። እሺ አባዬ በመርሐባ እሺ በኸይር እሺ በሰላም እንገናኝ። መርሐባ በደህና ተመለሱ እናንተ እሺ አሁን ዳሉት ጊዜ ለምጅ ብቻ ነው በቃ ምን የለም